የሚፈልጉትን ብር በምን ዘዴ ማግኘት እንዳለባቸው እህትማማቾቹ በተለይ ይቺ ፍቅር ቤዛ ተብዬዋና ወንድሟ ተመካክረዋል። ያው ኪንጎን በማገት አስበው ነበር የቅምጥልንም ቤት እንደገና በዛን ሰሞን በገጠር አካባቢ ሄዶ ከቤተሰቦቹ የተቀበለውን የዳይመንድን ገንዘብ ያገኙ መስሏቸው ኪንጎን እያሰቃዩት ነው። በመሀል የውሻ ወንድሟ ደውሎ በቃ አሁን ያሉበትን አረጋግጥ ሊገሉኝ ነው ብለህ ንገራቸው ብሎ ወደነ ቅምጥል እንዲደውል አደረገ። ቅምጥልም ስልክ ጮኸና ስታነሳው ያልታወቀ ስልክ ቁጥር ነው። አሎ ብላ አንስታ ለካ ኪንጎ ነበር። እኔ ሊገሉኝ ነው ብቻ ቤቱን እንዲያሸጩ እነ ቤዛ ቤት ነኝ ብሎ ለትንሽ ነገራት። ያለውንም ጫፉንም ቢሆን ሰምተዋለች። እነ ቤዛ ቤት መሆኑንም አረጋግጣለች። ወንድሟን ባቡሬን እና ዳይመንድን ይዛ ወደ እነ ቤዛ ቤት አቅንታለች። ቤዛ ቤት ስትሄድ ሁሉም እናገኘዋለን ብለው ሲሄዱ ለካ የዚች የቤዛ ጠንከኛ ወንድሟ ወደ ሌላ ቦታ ሽሾታል። ሌላ ቦታማ ሽሾ እያስጨነቀው ነበረ። ኪንጎ በእኔ እንደፈለክ ብታረግ ምንም ማንም ገንዘብ አይሰጥህም። እኛ እህትህ በደንብ ታውቃለች። ድሆች እንደሆነን ገንዘብ እንደሌለን ጠንቅቃ ታውቃለች። ምናችሁ ሞኝ እንደሆነ አላቅም እያለ ሲለው በያዘው ቢላዋ ቢያስፈራራውም ዝም አላረገውም። በመጨረሻ ቅምጥል ዳይመንድና ባቡሬ ከቤዛ ቤት ከደረሱ በኋላ ቢፈልጉ ታተው ከኋላቸው ቤዛ ተብዬዋ ግራ ማን ነው ብላ መጣች። ጉሮሮዋን አንቃ ቅምጥል እሳት ለብሳ ጎርሳ ተናገሪ የት ነው ያደረግሽው ኪንጎን እያለች ጠየቀቻት። ቦግ ብላለች። በዚህ ምድር ከአባቷ ለጥቋለኝ የምትለው የምትወደውና የምትንሰፈሰብለት ኪንጎ ነበር። ለጊዜው አፈቅርሻለሁ እወድሻለሁ የሚለው ከልቡ ባይወዳትም እንኳ ምናልባት ወደፊት ይወደኛል የሚል ተስፋ አላት። በቃ እሱ ነው ያለኝ ትላለች እና በሱ ስለመጣችባት ቅምጥል ንድድ ብላ ጉሮሯን ይዛ ተናገሪ ብትላትም ጭምድድ ብላን ያላቅም እያለች ነው ቤዛ ተብዬዋ። ዳይመንድም ቢሆን በቃ የከተማን ኑሮ ያስተማረው ብዙ ስቃይና መከራ እያየ ትምህርቱን እንዲጨርስ ያደረገው የሌብነትን እየሰረቀ የማንንም እንትን እየዘረፈ እንዲበሉ እንዲጠጡ የሚያደርገው እሱን ነው። ክፉን ደጉና አብረው አሳልፎ ምኑም አንድ እናትና አንድ አባት ባይወልዳቸውም እንደ ወንድምና እንደ እህት ናቸው። ወንድሜን የታደረግሽው ያጠንከኛ ወንድምሽ ጠንቅቆ እንዲመልስልን አለበለዚያ ከዚህ ከቤት አትወጪም ብሎ ምን የመሰለ ሸመል ምን የመሰለ ዱላው አሳ እንትና አዘጋጅቶ በቃ አሁን እደውልልሻለሁ ወንድምሽ ዘንድ ቀጥታ ወንድሜን የማትለቂው ከሆነ በዚህ በዱላ ነው እንዲገሽ ጨርሽ የማወቅጠሽ አጥንትሽን ማደቅልሽ እያለ ቦግ ብሏል። እሱ ለራሱ ተናዷል። በቃ እኔ አላቅም እያልኳቸው አይደል እንዴ እኔ አያገባኝም። ወንድሜን ቢያገኘውም እንኳ አይለቀውም በቃ ተስፋችሁን ቁረጡ ስትላቸው ጭራሹኑ ተናደዱ። በመሀል ስልክ ተደወለለት። ለካ ኤዱ ነበረች የባቡሬ ላይ የደወለችው። ሰላም ካለችው በኋላ በቃ ያቺ ጓደኛዋ ቲና ተብዬዋ የምታውቀውን ነገር ሁሉ አጫውተዋለች። ይቺ እኮ ቲና ቤዛ ጋር ተባብራ እነ ቤዛ ቤት ነው ኪንጎ የታሰራው እሱ ልንገርህ ብዬ እኮ ነው እኔ አላውቅም ነበር ቅድም ስልኳ ላይ ሲደወል ነው የሰማሁት ብላ አንድም ሳታስቀር ጓደኛዬን አብላ ብታምንም እንኳ በተለይ በፍቅር እናት በቀደም ባደረገችው ነገር ተቀይማን ነው መሰለኝ ያደረግሽውን ነገርማ እያንዳንዷን ለሰው ገና ለብዙ ሰው ነው የምነግርልሽ እያለች ለባቡሬ ነገረችው። ባቡሬን ሳትወደው አይቀርም። ለነገሩ እሷ የመጣ የሄደውን ወንድ መለጠፍ ነው ስራዋ። የትኛው ፍቅረኛ የትኛው ወደፊት ለኔ ይሆናል ለኔ ይገባል ብላ የምታስበው ምርጫ የላትም። ብቻ ለአይኗ የገባው ወንድ ፊት ለፊቷ የተገተረው ወንድ ሁሉ የኔ ባረገው ብላ ታስባለች። ቀበጥ በቃ ስለ ወደፊት የማያሳስባት ጊዜያዊ የሆነች ስለ ኢትዮጵያ ስለ ሀገራችን ባህል የማታውቅ በቃ ወጣ ያለች ልጅ ናት። ወደ እነ ለምለም ቤት ሄደች። እነ ለምለም ቤት እንደዚህ በጧቱ ምን አመላለሰሽ? ምን ሆነሽ ነው? ሰሞኑ እየተመላለስሽ ነው አለቻት። ስለ ባቡሬ ፈልጌው ነው የለም እንዴ ማሚ ሰላም ነሽ እያለች የባቡሬንም እናት አስደነገጠቻቸው። የባቡሬ እናት እንደዚህ ፍጥነቷና ግልጽነቷ ደስ ብሏቸው እንዴት ነሽ ብለው ሰላም አሏት። ከወጣች በኋላ በቃ ባቡሬ ከሄደ ልሄድ ስመጣ እመጣለሁ ብላ ጥላ ሰው ወጣች። በኋላ የባቡሬ እናት ወይ ጉድ ምን አይነት ዘመን ደረስን። ለማንኛውም ግልጽነቷ ተመችቶኛል፣ ጥሩ ትመስላለች፣ ቆንጆ ናት አሏት ለለምለም። ለምለም ይሄንን ስትላት ምን እያሰብሽ ነው ማዘሯ? አሬች እኮ በቃ እንደምታያቀበጥ ናት፣ ምንም ሌላ ነገር እያሰብሽ ባልሆነ እያለች
የባቡሬን እናት ጠየቀቻት። ምን አስባለሁ መቼም ለልጄ አታንሰውም፣ ምናልባት የሆነ ነገር ብሏት ነው እንደዛ 10 እየተመላለሰች ልጄን የምታሞግሰው እያሉ የሆነ ነገር ይሰማታል ብለው ገምተው ነበር። ለምለምም ሳታስበው እንግዲህ በወንድምነት ይሁን እውነት እንደው ኤላን ረስታ ፍቅር ይዟት ይሁን ተናደደች። በቃ የባቡሬ እናት ሊዱን ስለወደዷት የሆነ ነገር ይኖራችሁ ይሁን እንደ ብላ አስባ ነው መሰል ሰጋች። ወደ ውጭ እንኳ ሲወጡ ኧረ እኔማ አብሬሽ እሄዳለሁ ብትላቸው መቤት ተቀመጪ፣ እኔ ግዴታ ቅምጥልን ማግኘት አለብኝ፣ በዛ ላይ ደግሞ ያ የጠፋው ልጅ ካልተገኘ ትጎዳለች ብለው ጥለዋት ሲሄዱ ቁዝም ብላ ቤቷ ቆመች፣ ቁጭ አለች። በመሀል በቃ እንትና መጣች። ማነውት አደይ ቆዝማ ስታያት ግራ ገብቷታል። ምን ሆና ነው? ምን ሆነሽ ነው እንደዚህ የደበረሽ አለቻት። ምንም ይችል ሄዱ መታኮ በቃ ሁሌም እየመጣች ባቡሬ ትላለች። ታውቂያታለሽ እሷ አለች። አደይ ግራ ገባት። እውነት ኤላን ረስታ ባቡሬን መመኘት ጀመረች እንዴ ብላ እኔ ምልሽ ለሙዬ ባቡሬን አፈቅርሽው እንዴ ሳታውቂው አለቻት። ምን እያልሽ ነው? እሱ ወንድሜ ነው። ወንድም በቃ ታውቂያለሽ ከጎኔ ማንም ሰው እንደሌለ እና እንደ ወንድሜ ነው የማስበው። የምን ፍቅር ምናምን እኔ ገና ስብራት ያልዳነልኝም ታውቂያለሽ አለችና ዝም አረገኝ። አደይና ዴቭ ተገናኝተው ስለ ራሳቸው ፍቅር እያወሩ ነበር። በተለይ ደግሞ ከቤተሰቦቿ ጋር ከመጣይ በኋላ ሊዱ ምን እንደተፈጠረ የምታውቀውን ነገር አልነገረችም ወይ እያለች እየጠየቀችው ነበር። ሊዱ ተስማምታለች። አንቺን እንደማገባ ምናለች፣ እናታችንና አባታችንንም እንደምታሳምን ነግራኛለች። ሰሞኑ ትንሽ ለወጥ ያለችብሽ ያቺ ቲና ተብዬዋ ስለመጣች ነው አለ። ይቺ ቲና ተብዬዋ ግን ምንድነው ነገሯ? ምንድነው ከሷ ካንተ ጋር ያለህ ግንኙነት ብላ ድጋሚ ጠይቀችው። ምንም በቃ በእህቴ ሊዱ ጋር መጣች፣ ጓደኝነቷ እሷ ጋር ሆነ፣ በዛው ተለማመድን፣ ምንም አይነት ግንኙነት የለንም። ያው እሷ ዝም ብላ ባየች ቁጥር ላይ መለጠፍ ትወዳለች እንጂ እንደምታያት አላት። በቃ እሺ ሁሉም ነገር ይሳካል አይዞህ ብላ ቻው ብላው ሄዳለች። ሩታና ሮማን ከሄዱበት ሽርሽር እየሄዱ እያለ እንትናን አገኟት። ማነው ስሟን? ያችን ሪታ ተብዬዋን። እንዴት እንድትደብቅ ያለሽ ኪንጎ መደበቁም አንቺም አለሽበት ማለት ነው። ቤዛ ጋር ከመቼ ወዲህ ነው መስራት የለመርሽው? ምን አይነት ርኩስ ነሽ አንቺ እያሉ ያዟት። በመጨረሻም ሩታ ተብዬዋ ሮማንን ይዛ ወደሚበላ የሚጠጣበት ሬስቶራንት ገብተው ከበሉ ከጠጡ ከተዝናኑ በኋላ ወደ ቤት ተመልሰዋል። አሽም ከኋላቸው ተከትሏቸው ስለነበር ለካሱ ወደ ስራ ነው ሄደው ቤት ከደረሱ በኋላ እትዬ ሲጠይቋቸው እኛ ጋር እኮ አልመጣም እኔ እንጃ የት እንደሄደ እንጂ አሉ። እትዬ ሰሞኑ ተቀይረዋል። ባሹም ላይ በሮማን ላይም ትንሽ የደበራቸው ይመስላል። ፍቅር ተብዬዋ በቃ በሁሉ ነገር ተስፋ ቆርጣለች መሰል። በተለይ ደግሞ ዴቭ ለአዴ ሽምግልና ይላካል የሚለውን ወሬ ከሰማች በኋላ ቀለበት ማድረጉን ካወቀች በኋላ ተስፋ ቆርጣለች። ቤት ውስጥ ስላለ በቃ ከቤት አባረሪያት ተስፋ ቆርጦ ወደኔ ይመጣል ብላ አስባ ነበር። ሁሉም ነገር መሸከም አቅቷት ክላሷን ዘግታ ቤት ቁጭ ስትል ይች ልጅ ምንድነው ነገሯ? ምን ሁና ነው እንደዚህ የምትሆነው ብሎ የሚጠይቃት ሰው አጣች። ክፉነቷና መጥፎነቷ ሁሉም ሰው እንዲሸሻት አድርጓታል። በቃ ብቻዋን ማዘን ጀምራለች። እናቷን ብትሆን ገንዘብ አለሽ፣ ወጣት ነሽ፣ ውጭ እየሄድሽ ለምን አትዝናኒም ቢሏትም እሷ የምታስበው ዴቭ ነው እንጂ ሌላ ነገር አታስብም። እና በመሀል ሮማ ሩታን አማከረቻት። ቆይች ልጅ ምንድነው ነገሯ? ማለት ምንድነው ለብቻዋ እንደዚህ ክላስ ዘግታ ቁጭ የምትለው? ባክሽን ታያት አለች። ምን ባክሽን ታያለሽ? ምንም እህትሽ ባትሆንም እኮ ያክስት ልጅ እንደ እህት ነው መቁጠር ያለብሽ። እኔ እሷ ላይ ግን ተገርመኛለች። አዎ ክፉ ናት። እኔም ብዙ አሰቃይታኛለች፣ ልጅንም አሳጥታኛለች። በእሷ ምክንያት ቤዛ ጋር ተመሳጥረው ምን እንደደረሰብኝ ታውቂያለች። ግን ቢሆንም ሰው ናት፣ ታጠፋለች። እና በዙሪያዋ ደግሞ ምንም አይነት ጓደኛ አላያትም። ሰው ብቻውን ከሆነ ከባድ ነው። እና ለምን ክላሷ ለብቻዋን ለምን እንደዚህ እንደሆነች ለምን አትጠይቂያትም አለቻት። አረሷ ታውቂ የለ እንዴት ያለች አውሬ እንደሆነች እኮ። ቢሆንም የሆነ ነገር የጎደላት ነገር አለ። ቀረብ ብለን ልንረዳት ይገባል
አለቻት። እሺ በቃ እንደዛ ካልሽ ሮሚ ብላ ሩታ ወደ ክላሷ ወደ ፍቅር ቆርቆር ቢቆረቁሩላት አትከፍትም። ውጡልኝ ከክላስ ወግዱልኝ ነው የምትለው። በመጨረሻ ሩታ ዘዴ ፈጠረችና ዴቭ እኮ ስለ ዴቭ ልነግርሽ ብዬ ብላ ስትላት የዴቭ ነገር አልሆንላት ያለችው ፍቅር ክላሷን ከፈተች። ምን ሆነ ምን ሆንሽ ምን ሆነ ዴቭ እያለች ስክ እያለ በሩን ከፈተዩ። ምንም ግራ ገባኝ እኮ መሆነሽ ነው እዚህ ባዶ ክላስ ቤት ዘግተሽ ቁጭ አልሽው? ምንም አያገባሽም። የሞያንች መጫወቻ ሆንኩኝ? ዴቭ ምንም ያልሆነውን የሆነ ነገር ሆኗል ብለሽ በሩን እንድከፍትልሽ ነው አይደለ? ውጪ በቃ ወደዛ ከሄጂ ብላ እንደ ባህሪዋል ብቻ እንደማንም አግባብታ ሩታ ተረጋግታ ራሷን ዝም ከምትል ወደ ውጭ ወጥታ ብትዝናና ብታወራ የተሻለ እንደሆነ መክራት ወጥታለች። በሌላ በኩል ቅምጥል በቃ እያስጨነቋት ነው ቤዛ ተብዬዋን። በተለይ ደግሞ ዳይመንድ ንዲድ ብሎ ወንድምሽ ጋር ደውለሽ መናገር አለብሽ፣ በቃ ወንድሜ ልቀቂልኝ እያሉ ጸጉሯን ይዘው እጇንና እግሯን ትብትብ አድርገው እያስጨነቋት ነው። እሷም ደውላ ወንድሟ ጋር እንዲለቀው አላረገችም። ወንድሟ ማረመኔ ነው እንደሷ ዝም ብትል ይሻልሃል እያለ በቢላዋ እያስፈራራ ኪንጎን በቃ ከስጋው ከነፍሱን ከስጋው እየለየ ቲና በመንገድ ዘንከት እያለ ስትሄድ ድንገት ዴቭን አየችው። ሰላም ነው ማን ነው ወይ እያለ ሄዳ እንደተለመደው ተለጠፈችበት። እሱም ስልክ እያወራ ስለነበር አዴይን እወድሻለሁ አፈቅርሻለሁ እያለ የእሷን ስሜት ለመጉዳት ፈልጎ ነበር። ግን ቲና ማናት እቺ ቲና ተብዬዋ እንዲህ በቀላሉ የምትጎዳ አይነት ሴት አይደለችም። በመጨረሻም ቆይማ ስልኩን ልዝጋ፣ እኛ ግንኙነት ወይም እኛ እንድናወራ የማይፈልጉ ሰዎች ፊት ለፊት ያሉ ላስወግድና እደውልልሻለሁ እሺ ብሎ ከአዴይ ላይ ዘግቶ ምን ሆነሽ ነው አንቺ እንደዚህ የሚያደርግሽ? ቆይ ምንድነው አላማሽ? ከኔ ጋር ያለሽ ግንኙነት ምንድነው? እያለ ደጋግሞ ጠየቃት። ምንም በቃ አለች። አንቺ በቃ ምናምን የሚባል ነገር የለም። ከዚህ በኋላ እየመጣሽ አትለጠፊብኝ። እኔ ማንም እንደዚህ ቆይ አይገባሽም እንዴ? ቆይ አንቺ ብሎ ደጋግሞ እየጠየቃት ድንገት ባቡሬ ከኋላ መጣ። ባቡሬ ሳትለብሶ ጎርሶ ፊት ለፊቷ ሲያያት የኪንጎን መጥፋት እሷም እጇ ስላለበት ስለነገረችው እንትና ማነው ስሟ ኤዱ ምኑን አንቺ እዚህ ፊት ለፊት እየተገተርሽው አንቺ ነሽ? ቆይ እንዴት ብትደፍሪ ነው እንደዚህ እዛች ቤዛ ጋር ተመሳጥረሽ ኪንጎን እንደዛ ያሳገታችሁት? እያለ ሲያወራ ዴቭም ድንግጥ አለ። አንቺ ምን አይነት ሴትዮ ነሽ? እሷም ጋር ጭራሽ ሌላ ስራ ጀመርሽ? ቆይ እናንተ ሰዎች መቼ ነው ከህይወታችን የምትወጡት? እያሉ ሁለቱም አስጨነቋት። እሷም ብትሆን ወድጄ አይደለም በቃ ያቺ ፍቅር ተብዬዋን ማናት ቤዛ ተብዬዋና ወንድሟ አስጨንቀውኝ ነው ከተናገርሽ እንገልሻለን ብለው አስፈራርተውኝ ነው፣ እኔ ወድጄ አይደለም ብላ ግልጹን ስትናገር ዝም አሏት። ቅምጥል ነዳለች። የፍቅረኛውን የኪንጎን ሁኔታ ካልተናገረች ይችን ቤዛ ተብዬዋን እንደምታቃጥላት በቃ መጣሁ ብላ ጋዝ ለመግዛት ሄዳለች። 5 ሊትር ጀሪካን ጋዝ ይዛ መታለች። በቃ እስኪ ሄዲና ያለውን ነገር አጣራ፣ ወደ ውጭ ሄዲና ምን እንደተፈጠረ ምናልባት ለቆትም እንደሆነ ሄዲ እስቲ ቦታው ሄዲና ቼክ አድርግ አለችው ዳይመንድን። ቅምጥል እሱም ብቻሽን ትችያታለሽ? አዎ ምንም አታስብ ችግር የለውም እኔ እንደፈለኩ እዚህ እንደ በሬ ቀጠቅጣታለሁ ደህና አድርጌ አለቻት። እሱም እሺ ብሎ ጥሏት ወጣ። ሩታና ሮማን ከተዝናኑ በኋላ ወደ ቤት ከተመለሱ በኋላ ምሳ ይፈልጋሉ መሰለኝ። ፍቅር እናት ልታቀርብ እጃቸውን ልታስታጥብ ውሃና ጆክ ይዛ ወደ አጠገባቸው ስትሄድ ድንገት ሩታ ወላክፋት ነው መሰል ሮማ እትዬ ላይ ውሃውን ደፋችባቸው። ምን እንደሆኑ ሳይታወቅ በቅጽበት ቀይር አሉ፣ ተለዋወጡባት። እንደውም ምን አይነት ሆነሽ ምን እያስብሽ አሰሪም እንዴ ምን ሆነሽ ነው ብለው ጭራሽ ለሴኮንድ ተናግረው የማያውቁት ሴትዮ ድንገት በሴኮንድ ተቀየሩ። ሩታ ደግ ሲሆናላታለች፣ ከሮማ ጎን ቁማላታለች። አረ ተረጋጊ ትዬ ምን ሆነሽ ነው? ዛሬ እኮ የሆንሽው ነገር አለ መሰለኝ። በቃ ሽሮሚ ብላ መውሉ ላይ አንጥታ ልትወለውል ስትል ለሷ አስጫትም ስራዋ እኮ ነው እሷ ነው የምትሰራው ስጫት አሉ። ችግር የለውም በቃ ተባብለው ሄዳ አረጋጋቻት። ሮሚ አትቀየሚያት፣ እርግጠኛ ነኝ አሁን የሆነ ነገር ሆና ነው። በቃ ትንሽ ቆይታ ተጸጽታ ይቅርታ ትጠይቅሻለች። ታውቂያለሽ ከፍቅር ጋር እንኳን ራሱ ስትጣሊ ለአንቺ እንደምትወግንልሽ፣ ግን ደግሞ ዛሬ ምን እንደሆነች እንዳልኩሽ አላወቅንም። የሆነ ችግር ተፈጥሯል እና አብሽሪታል
ብላ አረጋግታታለች። ቅምጥል የያዘችውን ጋዝና ክብሪት እያሳየች እውነቱን ስለ ኪንጎ ማትናገር ከሆነ በዚህ በጋዝ እንደምታርከፈክፍባት ብታስጠነቅቃትም ቤዛ ተብዬዋ ልትናገር አልቻለችም። ራሷን መቆጣጠር ያልቻለችው ቅምጥል በቃ የያዘችውን ጋዝ በአናቷ ላይ አርከፍክፋ ክብሪት ለኩሳ ልታያይዛት እየተዘጋጀች ድራማው ያልቃል። አቤት ቅምጥል ተመችታኛለች። ረረረረ የሌለ አባቷ ሲሞቱ የሌለ ድራማውን አስመስላ ሰርተዋለች። አሁን ላይ ደግሞ እንደው ትኩር ብላችሁ ስታዩት በደንብ ነው ኮስተር ብላ አስጨንቃ የተወነችው። ይመችሽ ብለናል። እንግዲህ ቤዛን ልትቀጣልን ነው። ስንት ሰው አሰቃይታለች። ምን እንደምትሆን ቀጣይ እናያለን። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ ቻው።